ኩሉ ዘገብራ ለጽድቅ ጻድቅ ውእቱ። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ። ጽድቅን የሚሰራ ሰው ሁሉ ጽድቅን የሚሰራ እውነትን ማለት ነው። እውነትን የሚሰራ ሰው ሁሉ እርሱ ጻድቅ እንደሆነ እውነተኛ ነው። እውነትን የሚሰራ ሁሉ እውነተኛ ነው። ጽድቅን የሚያደርግ ሁሉ ጻድቅ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ክፍል 2 ተከታታይ ትምህርት መልእክተ ዮሐንስ ትርጓሜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሐዋርያው ዮሐንስ ወንጌላዊ ዮሐንስ እንደዚህ ይለናል። ጽድቅን የሚሰራ ሰው ሁሉ እሱ ጻድቅ ነው። አንድም ጽድቅን የሚሰራ ሰው ሁሉ እሱ ጻድቅ እንደሆነ እውነተኛ ነው። ማቴዎስ 5 ላይ ምን ይላል? ብፁዓን ለይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። በሃይማኖታቸው፣ በስራቸው፣ በሀገራቸው በተለያየ መልኩ እውነትን ይዘው እውነት ትቀጥናለች እንጂ አትበጠስም ብለው በፍቅርም እውነተኛውን ፍቅር ይዘው በይቅርታም እውነተኛውን ይቅርታ ይዘው በሃይማኖትም እውነተኛውን ሃይማኖት ይዘው በህሊና በአእምሮ እውነተኛውን ይዘው የሚሰደዱ ሰዎች ብፁዓን ናቸው አለ ጌታ በዚያ በአንቀጸ ብፁዓን ማቴዎስ 5 ላይ። እዚህ ጋር ደግሞ ሐዋርያው ዮሐንስ ምን አለ? ጽድቅን የሚሰራ ሰው ሁሉ እርሱ እውነተኛ ነው። ጽድቅ ማለት እውነት ማለት ነው። እውነትን የሚሰራ ሰው እውነተኛ ነው። እውነት ማን ስለሆነ? እግዚአብሔር ስለሆነ። እግዚአብሔር እውነት ነው። እውነት ያለ በእግዚአብሔር ዘንድ ነው። እግዚአብሔር እውነት ነው። ስለዚህ ምን አለ? እነሆ እውነትን የሚናገር እውነትን የሚኖር እውነትን የሚሰራ ሰው ያ እውነተኛ ነው ይልና ወዘሰ ይገብራ ለኃጢአት እምነጋኔን ውእቱ ይላል። ኃጢአትን የሚሰራ ግን አለ ኃጢአትን የሚሰራ ግን ከጋኔን የተማረ ከጋኔን የተወለደ ነው። ጋኔን ማለት ሩቅ ውዱቅ ጨለማ ማለት ነው። ወዘሰ ይገብራ ለኃጢአት እምነጋኔን ውእቱ። ኃጢአትን የሚሰራ ግን ከጋኔን የተማረ ከጋኔን የተወለደ ነው። ከጋኔን ማለት ሩቅ ውዱቅ ማለት ነው። ማን ነው? ዮሐንስ ወንጌላዊ መሰከረ። ይቀጥልና እስመ ቀዳሚሁ ሰይጣን አበሰ፣ አስቀድሞ የበደለ ሰይጣን ነውና። ሰይጣን ማለት መስተቃርን መስተጻርር ባላጋራ ማለት ነው። ወአቀመ አዲረሃ ሰይጣነ ላዕለ ሰሎሞን። እንዲህ ሁለት ታሪክ። አንደኛ እግዚአብሔር እምኀበ አልቦ ሀበቦ መላእክቱን አመጣና አገልጋዮቹ አደረጋቸው። በምስጋና ውስጥ እንዳሉ ኑሯቸው ምስጋና፣ ጾታቸው ምስጋና፣ ምግባቸው ምስጋና፣ ልብሳቸው ምስጋና አድርጓቸው ሲኖሩ ወዲያውኑ እነሆ ማን ፈጠረን፣ ማን አመጣን፣ ማንን እናመስግን ብለው ሲነጋገሩ ሳጥናኤል ከላይ ሆነና አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን አለ። እኔ ነኝ የፈጠርኳቸዋል። ዛሬም ሰዎች ባለስልጣናቱ፣ ባለሀብቱ፣ ባለጉልበቱ እኔ ነኝ የፈጠርኳቸው ሊለን ይፈልጋል። ጊዜ የማይፈነቅለው ድንጋይ የማይሰባብረው ድንጋይ የለም። አንዳንድ ጊዜ ከባድ ነው። መርፌ ክር መርፌ ልሁን ይላል። ጋሪው ፈረስ ልሁን ይላል። ልቅደም ይላል ማለት ጋሪው ከፈረሱ ቀደም የሚባል ነገር ማለት ነው። እና የሚገርመው ነገር እኔ ነኝ የፈጠርኳችሁ፣ እኔ ነኝ የሰራኋችሁ አለ። በዚህም ጊዜ ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ ለአምላክነ፣ እነሆ ያመጣንን የጠራንን ያከበረንን እስከምናገኘው በለንበት ንጽና አለና ወአህድኦሙ መልአከ ሰላም ዘስሙ ገብርኤል የተባለ መልአክ አጸናቸው። ባሉበት እንዲቆሙ ባሉበት እንዲበረቱ አደረጋቸው። እግዚአብሔርም ፈጽሞ ሳያስክዳቸው ክብሩን ገለጠላቸው። እነሱም ራእይ 12:6 ላይ ቅዱስ ሚካኤልና መላእክቱ ከሳጥናኤል ጋር ተዋጉ፣ አልቻለም፣ ወደ ጨለማ ወደቀ ይላል። ጠላታችን እግዚአብሔር ይጣልን። አንደኛው ታሪክ ይሄ ነው። ምን አለ? አስቀድሞ የበደለ ሰይጣን ነውና። ሰይጣን ማለት መስተቃርን መስተጻርር ባላጋራ ማለት ነው። አያችሁ፣ ባላጋራ፣ የሰው ባላጋራ፣ ሰውን የሚቃወም ተቃዋሚ ማለት ነው።
አንዳንድ ጊዜ ተቃዋሚ ፓርቲ ተቃዋሚ ማለት እኮ ሌላ እኮ ነው። እንደው ዓለም ምን እንደሚናገር አይገባውም ራሱ እና መስተቃርን ባላጋራ ማለት ሰይጣን ማለት አሁን የወደቀ ሰይጣን ነው። የወደቀ ይዞ ይርቃል እንደሚባለው የወደቀው ሰይጣን የተጣለው ሰይጣን ሰዎችን ይጠላል። የወደቀው ሰይጣን እየጣልን ነው ያለው። አንደኛ ነው። ሁለተኛው ምን ይላል? ወአቀመ አዴርሃ ሰይጣን ላይ ለሰሎሞን ይላል። ሰሎሞን በንግስና ወቅት ሲጀምር ጥሩ ነበረ። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ ጀምሮ ጥሩ ተከናውኖለት፣ በኋላ ግን አንድ ቀን በሰገነቱ ነው ወደ ታች ሲመለከት አንድ የተራበ ለማኝ በር ላይ ቆሞ የዳቦ ያለሽ ይላል፣ የእንጀራ ያለሽ ይላል፣ የቆሎ ያለሽ፣ ውሃ ያለሽ ይላል። በኋላ አንድ ሰራተኛ የክብር ዘበኛ ጠራና ምንድን ነው እዚያ ጋር የቆመው አለ። ይሄማ እርቦት የሚበላ ጠምቶት የሚጠጣ የሚለምን ነው፣ ቀዳችሁ አልብሱኝ፣ ቆርሳችሁ አጉርሱኝ እያለ ነው አሉና ነገሩት። እንዴ ይሄ ስም አጥፊ ነው። ሶሎሞን በነገሰበት ከተማ በዚህ ዘመን ረሃብ ነበረ፣ ጽም ነበረ፣ መራቆት ነበረ። ታሪክ ሊያስቀምጥብኝ ነው። በጅራፍ ግረፉና አባሩታል። በጅራፍ ገርፋቸው አባሩታል። ያው ወታደር የተባለውና የሚያደርገው ገረፉና አባሩት። ወዲያውኑ ሰሎሞን ለመታጠብ ከቤተ መንግስቱ ወጥቶ ሻወር ቤት ገብቶ ቀለበቱን እዚያ ውስጥ አድርጎ መናገሻው ላይ አድርጎ ወጥቶ ታጥቤ እመለሳለሁ ሲል ይሄ መስተጻርር ባላጋራ ማለት ዲያብሎስ ምናረገ ሰይጣን ወሰደና ያንን የንግስና ቀለበቱን ባህር ውስጥ ጨመረው። ሲጨምረው አንድ አሳ ዋጠው። ሶሎሞን ተመልሶ ወደ ሰገነት ወደ ቤተ መንግስቱ ገባለሁ ሲል ሰይጣን በር ላይ ቆመና አገባማል። እኔ እኮ ሰሎሞን አይደለም። ሰሎሞንማ ወንበር ላይ ተቀምጧል። አንዱ ሰይጣን ወንበር ላይ ተቀምጧል፣ አንዱ ደግሞ በር ላይ ሆኖ አገባማል። ተመለሰ። የሚገርመው ነገር በተከበረበት ከተማ 7 ቀን እየዞረ ለመነ። አያድርስባችሁ ማለት ነው። 7 ቀን እየዞረ ለመነ። በዚህን ጊዜ ነው እነሆ ሰሎሞን ተራበና አሳ ወደሚያሰግሩ ሰዎች ወጣቶች ሄደና ባካችሁ ርቦኛል የሚበላ ስጡኝ። ከዚህ ይሰውራችሁ። አግኝቶ ከማጣት አጦ ማግኘት ክብር ነው። ከላይ ወጦ መዋረድ ሞት ነው። ይህም ቤተክርስቲያን ጊዜ ታስተምራለች፣ ትናገራለች። ሄደና ሲለምን አልሰማዋም። መጨረሻ ላይ ግን ምርር እባካችሁ የሚበላ አላቸው። አንዱ የበሰበሰ አሳ ነው ብሎ አንዱ ሲወረውርለት የገማነ የበሰበሰ ነው ብሎ መቼም አይበላውም ብሎ ክፍታ ስንጥቅ ሲያደርገው ቀለበቱን አገኘው። አሳውን የገማውን ወደ ባህር ወረወረና መከራው አብሮ ተወረወረለት ማለት ነው። ያንን ወረወረና ቀለበቱን እንዲህ ያደረገና ወደ ቤተ መንግስቱ ሲመጣ ሰይጣን ለቀቀና በሩን ንጉሳችን መጣ ብለው እያጨበጨው ወደ ንግስናው ገባ ማለት ነው። አንዳንድ ጊዜ እንዲህ አይነት ፈተና ካልመጣ ሰው ማንነቱን አያውቀውም። እና ወአቀመ ምን ይላል? ወአቀመ አዴርሃ ይላል። ይህንን ነው የተናገረው ማለት ነው። ወአቀመ አዴርሃ ሰይጣን ላዕለ ሰሎሞን፣ በሶሎሞን ላይ እግዚአብሔር እንዲማር ሊያደርገው ይህን አደረገበት ይላል። የሚያስተምር ነው ይሄ። ወበእንተ ዝንቱ አስተርአየ ወልደ እግዚአብሔር፣ ስለዚህ የእግዚአብሔር የባህሪ ልጅ በስጋ ተገለጠ። የእግዚአብሔር ልጅ በስጋ ተገለጠ። እንዲህ ነው። ቅዱስ ገብርኤል መጣና ለድንግል ማርያም ትጸንሻለሽ ትወልጃለሽ አላት። የምትለኝን ለመቀበል እንዴት ይሆንልኛል? እንዘ ይአምር ብእሲ ወንድ ስለማላውቅ አለችው። መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል፣ ከአንቺ አምላክ ወልደ አምላክ ይወለዳል፣ ጠብቂ አላት። መንፈስ ቅዱስ መጣ፣ ስጋዋን ከፈለ፣ ደሟን ከፈለ። መለኮት መጣና ተዋሃደ። መጋቢት 29 ቀን ጸነሰችው፣ ታኅሳስ 29 ቀን ተወለደ። እንደተባለውም የእግዚአብሔር ልጅ በስጋ ተገለጠ። ሰማይ ወምድር ዘኢያገምሮ እፎንጋ ማኅፀነ ድንግል ጾሮ፣ ሰማይና ምድር የማይሽረው የድንግል ማርያም ማኅፀን ተሸከመው። 20 ዓለማት የማይወስኑትን የድንግል ማርያም ማኅፀን 9 ወር ከ5 ቀን ወሰኑ። ይህን ነው የሚናገረው። ስለዚህ የእግዚአብሔር የባህሪ ልጅ በስጋ ተገለጠ ይላል። የማን ልጅ? የእግዚአብሔር የባህሪ ልጅ በስጋ እምናል ተገለጠ አለ። የተገለጠውም ይላል። ተገለጠ ማለት ምን ማለት ነው? ጸነሰችው፣ ወለደችው። ተወልዶ በቤተልሔም እረኞች አዩት፣ መላእክት አዩት፣ እንስሳት አዩት፣ አራዊት አዩት። ብቻም አይደለም፣ ሰብአ ሰገል መጡና አዩት፣ ተመለከቱት፣ አዩት፣ ስጦታቸውንም ሰጡት። የእግዚአብሔር ልጅ ምን አለ? ተገለጠ። ብቻም አይደለም፣ በዮርዳኖስ ተጠመቀ፣ ተገለጠ። ብቻም አይደለም፣ 3 ዓመት ከ3 ወር እንሆ እየተዘዋወረ አስተማረ፣ ተገለጠ። ብቻም አይደለም፣ በቀራንዮ መስቀል ላይ ተንጠልጥሎ ተገለጠ አምላክነቱ። ብቻም አይደለም፣ በደብረ ዘይት ወደ ሰማይ ሲወጣ
አምላክነቱ ተገለጠ። አዎ ይህን ይናገራል እና ስለዚህ የእግዚአብሔር ልጅ የባህሪ ልጅ በስጋ ተገለጠ ይልና ከመይሰዓር ግብሮ ለጋኔን የእግዚአብሔር ልጅ የተገለጠው 5500 ዘመን ዓለምን ተቆጣጥሮት የነበረው የጋኔንን ሊአስረው ሊሽረው ነው። የጋኔንን ግብሩን ያጠፋ ዘንድ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ሐሰተኞች ናችሁ፣ አባታችሁ ሐሰተኛ ዲያብሎስ ነው። ድሮም ሐሰተኛ ነው፣ አሁንም ሐሰተኛ ነው። ስለዚህ እናንተ ውሸታሞች፣ ሐሰተኞች የዲያብሎስ የግብር ልጆች ናችሁ አለ። ሐሰተኛው ማለት ስለዚህ የእግዚአብሔር ልጅ የተገለጠው የጋኔን ግብሩን ያጠፋ ዘንድ ነው። አው አንደኛ በዮርዳኖስ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው በእብነ ሩካም የጻፉትን ቃል ኪዳን ሰነድ እንደ አምላክነቱ እንደ ሰማይ ቀልጦ እንደ ሰውነት ተረግጦ አጠፋው። ሁለተኛው በሲኦል የነበረው መስቀል ላይ ሆኖ እነሆ ያንንም ደመሰሰላቸው። ወደምሰሰ ለነ መጽሐፈ ዕዳነ እስመ ሐሰቱት የሐሰት መጽሐፍ ነውና ደመሰሰው። ይልቁንም ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የሔዋንና የአዳም አንድም የአዳምና የሔዋንን የዕዳ ደብዳቤ ቀደደ። ፈቀደ እግዚእ አግዞ ለአዳም ሕዙኖቱ ዘድቦ ያግባው አብዝትካ መኖሩ ጌታ ወደደ፣ አምላክ ወደደ፣ ልቡ ያዘነ የተከዘ አዳምን ወደ ቀደመ ክብሩ ይመልሰው ዘንድ ነው የጋኔንን ግብሩን ያጠፋ ዘንድ መስቀል ላይ ወጣ። የወጣው ለዚህ ነው ይልና ወኩሉ ዘይትወደድ እምእግዚአብሔር እይገብራ ለኃጢአት ከእግዚአብሔር የተወለደ አንድም የተማረ ግን ኃጢአትን አይሰራም። ከማ ከእግዚአብሔር የተወለደ ከእግዚአብሔር የተማረ እንደ እግዚአብሔር የኖረ አምላኩን የሚያስብ ጽድቅን አይሰራም። እስመ ዘርአ ዚአሁ የእግዚአብሔር ልጅ ነውና። የዲያብሎስ ልጆችና የእግዚአብሔር ልጆች ይለያሉ። የዲያብሎስ ልጆች ያጠፋሉ፣ የእግዚአብሔር ልጆች ይገላሉ ማለት የእግዚአብሔር ልጆችን ይገላሉ። የዲያብሎስ ልጆች የእግዚአብሔር ልጆች ይገላሉ። የእግዚአብሔር ልጆች ያሳድዳሉ፣ የእግዚአብሔር ልጆች ያጠፋሉ። የእግዚአብሔር ልጆችና የዲያብሎስ ልጆች ይለያያሉ። የእግዚአብሔር ልጆች አዛኞችና እውነተኞች የእግዚአብሔር ሰዎች ሲሆኑ፣ የዲያብሎስ ልጆች ደግሞ የእግዚአብሔር ልጆችን የሚያሳድዱና የሚገሉ ናቸው። የዲያብሎስ ልጆች ማለት ነው። አሁን ምን አለ? እስመ ዘርአ ዚአሁ የእግዚአብሔር ልጅ ነውና። ምን አለ? ከእግዚአብሔር የተወለደ አንድም የተማረ ግን ኃጢአት አይሰራም። ለምን? የእግዚአብሔር ልጅ ነውና። የዲያብሎስ ልጆች ግን የዲያብሎስ የግብር ልጆች ግን ያሳድዳሉ፣ ይገላሉ፣ ያቃጥላሉ። የእግዚአብሔር ልጆች እንደዚህ አያደርጉም። ወቦቱ ይነብር በሱ አምኖ ጸንቶ ይኖራልና። አንድም ዘርአ ዚአሁ ምእመን ቦቱ ይነብር ብሎ አምኖ ጸንቶ ይኖራል። አንድም ዘርአ ዚአሁ ወንጌል በምእመን ጸንቶ ይኖራልና። ዘርሰ ቃለ እግዚአብሔር ውእቱ ዘሩ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። እዚያ የማቴዎስ ወንጌል ምዕራፍ 13 የሉቃስ ወንጌል ምዕራፍ 8 ላይ ገበሬው ዘራ በቀለ 60 30 100 ፍሬ አፈራ። ዘርአይሁሰ ካህኖቱ ወገራይቱኒ ዓለሞቱ ማሳው ዓለም ነው፣ ዘሩ የእግዚአብሔር ቃል ነው ይላል። ስለዚህ እስመ ዘርአ ዚአሁ የእግዚአብሔር ልጅ ነውና ወጥቶ ይነብር በእሱ አምኖ ጸንቶ ይኖራልና። ስለዚህ የእግዚአብሔር ልጆች ኃጢአትን ይጠላሉ፣ የዲያብሎስ ልጆች ደግሞ ኃጢአትን ይወዳሉ። የእግዚአብሔር ልጆች ኃጢአትን ይጸየፋሉ፣ የዲያብሎስ ልጆች ደግሞ ኃጢአትን ይለብሳሉ። ወለብሳ ለመርገም መርገምን የለበሱ ናቸው ይላል። ይቀጥልና ወኢይክል አብሶ መበደል አይቻለውም አለ። አይበድልም። የእግዚአብሔር ሰው ይበደላል እንጂ አይበድልም፣ ይሞታል እንጂ አይገልም፣ ይሰጣል እንጂ አይቀማም፣ ይገነባል እንጂ አያፈርስም፣ እውነት ይናገራል እንጂ አይዋሽም፣ ያዝናል እንጂ አይቸክም። የማን እግዚአብሔር ሰው ይህን የሚነግረው እስመ እግዚአብሔር ተወልደ እስመ እግዚአብሔር ተወልደ ከእግዚአብሔር ተወልዷል፣ ከእግዚአብሔርም ተምሯል። ከእግዚአብሔር ተወልዷል፣ ከእግዚአብሔርም ተምሯል። በዚህ ደቂቀ እግዚአብሔርና ደቂቀ ጋኔን የተለዩ ናቸው ማለት በዚህ ደቂቀ ጋኔንና የእግዚአብሔር ልጆች የተለዩ ናቸው ይላል። ለካም እናንተ የሰይጣን ልጆች አሉ፣ የእግዚአብሔር ልጆች ምእመና እንደምን አደራችሁ? የእግዚአብሔር ልጆች ወደዳለ የዲያብሎስ ልጆችም ስላሉ የዲያብሎስ የግብር ልጆችም ስላሉ ማለት ይህን ነው የሚናገረው። ጽድቅን የማይሰራ ሰው ከእግዚአብሔር የተወለደ የተማረ አይደለም። እውነትን የማያደርግ ሰው ከእግዚአብሔር የተወለደ አይደለም።
ጽድቅን የማይሰራ ሰው ጽድቅን የማያደርግ ሰው ከእግዚአብሔር የተወለደ አይደለም ይልና ወከማሁ ዘኢያፈቅር ቢጾ ወንድሙንም የማይወድ ሰው ከእግዚአብሔር የተወለደ የተማረ አይደለም። የእግዚአብሔር ሰው የማይበድል የማይገድል የማይገፋ እንደዚያ ነው የእግዚአብሔር ሰው። ይህን ይናገራል። በጥንተ ስብከት የሰማችኋት ትእዛዝ ይህች ናት፣ ከመ ንትፋቀር በበይናቲነ እርስ በርሳችን ፍቅርን እንይዝ ዘንድ ይህች ናት። የዮሐንስ ወንጌል ምዕራፍ 13:34 ላይ በተፋቅሮ ወበሰላም ቅዱስ ያሬድም በጾመ ድጓው ላይ በተፋቅሮ በሰላም ይላል። በፍቅርና በሰላም መኖር የእግዚአብሔር ባህሪ ነው ይለናል ቅዱስ ያሬድ። በጽድቆ በተፋቅሮ በፍቅርና በእውነት እስመ ረከብኩ እሙስተ ደቂቅኪ ከልጆችሽ ካገኘሁኝ ይላል። በጽድቆ በተፋቅሮ እስመ ረከብኩ እሙስተ ደቂቅኪ ይላል። ከልጆችሽ ውስጥ ኢየሩሳሌም ሆይ ኢትዮጵያ ሆይ ከልጆችሽ እለ ይሐውሩ በእግዚአብሔር ሕግ ጸንተው የሚኖሩ የሚጓዙ በእግዚአብሔር መንገድ የሚሄዱ ልጆች ይገኙ ይሆኑ ይላል። ኩሉ ዘገብራ ለጽድቅ ጻድቆቱ እውነትን የሚያደርግ እውነተኛ ነው። ጽድቅን የሚያደርግ ጻድቅ ነው። ጻድቁ ገብረ መንፈስ ቅዱስ ስንል ዝም ብለን አይደለም፣ እውነትን የኖሩ ማለት ነው። ጻድቁ ተክለ ሃይማኖት ማለት እውነትን የኖሩ ማለት ነው። ጻድቁ አቡነ አሮን ማለት እውነተኛ አሮን ማለት ነው። ይሄ ነው። ዛሬ ለምሳሌ 30 ነው። ጻድቁ ዮሐንስ ስንል ጻድቅ ነው። ጻድቁ ዘካርያስ ካህኑ ዘካርያስ ሰማዕቱ ዘካርያስ ስንል ሰማዕት ማለት ምስክር ነው። ጻድቅ ማለት እውነተኛ ማለት ነው። ዛሬ ለምሳሌ 30 ነው። ማርቆስ ወንጌላዊ ነው። አንገቱን በገመድ ታስሮ ግብፅ ለግብፅ የተንከራተተ የተጎተተ ስለ እውነት በገመድ የተጎተተ ስለ እውነት በሞፈር ቀንበር ታስሮ ግብፅ ለግብፅ የተጎተተ ዘአንበሳ ማርቆስ እስመ ከመ አንበሳ ይጥህር አድያመ ግብፅ ዘአድመፀ እንዘ ይሰብክ ወንጌለ እስከ አጽራ ምህራማተ ጣዖት ጣዖትን እስከሚያጠፋ ድረስ በሰዎች ልቡና ያለውን ጣዖት መጀመሪያ ያጠፋ። ከዚያ ቀጥሎ ደግሞ የጥጃውን ምስል የከብቱን ምስል የዘንዶን ምስል ያጠፋ ያ ሐዋርያ ግብፅ ለግብፅ ስለ በጎ ነገሩ ክርስቶስን ስለማሳወቃቸው እነሱ ግን በገመድ አስረው መሬት ለመሬት ተጎተቱ። ይሄ ነው እንግዲህ ጽድቅን የሚያደርግ ጻድቅ ነው ማለት እውነተኛው ጻድቅ ክርስቶስ ነው። እውነተኛው ፈራጅ ክርስቶስ ነውና እሱን ማሳየት ማለት ነው። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ የዮሐንስ መልእክት ምዕራፍ 3 ከቁጥር 8 እስከ 11 ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ሰላም ዜር ከሁላችን ጋር ይሁን።